በጋቸና የአማራ ፋኖ ለኢንተርናሽናል ሬድ ክሮስ ቁስለኞችን ሲያስረክብ የተማረኩትን ሲመግብ ሳቂ እዚህ ውስጥ ሲስቁ አይገርመኝም። ለምን የጦጣ ሻምበሎች አሉ፣ የዝንጀሮ ጋለሞታዎች አሉ፣ የጅብ አማካሪም አለ። ልክ ነው። የዱር አራዊት ተመካክሮ በሚኖርበት ሰዓት በጣም የምናሳፍር ስለሆነ ለምሳሌ እርሶ 6 ቋንቋ ይናገራሉ። እንዴት አንድ ቋንቋ መስማት ያቅቶታል? ይሄን ማስተካከል አለብን። ሌላው ምንድነው ከተውኳቸው ጥያቄዎች ባሻገር ከምክክሩ ፍትህ አይቀድምም ወይ? አንድ ይሄንን። ሁለተኛ የኢትዮጵያ ስቶፕ አማራ ጄኖሳይድ፣ ስቶፕ አማራ ጄኖሳይድ። አብይ አህመድ ኢዝ አ ክሪሚናል፣ አብይ አህመድ ኢዝ አ ክሪሚናል። ስቶፕ አማራ ጄኖሳይድ። በመፈክር የሀገራችን ችግር የሚፈታ ቢሆን ኖሮ በሶሻሊዝም ዘመን በጣም ይፈታ ነበር። ሰላም ተነስተልን ውድ የጽናት ሚዲያ ቤተሰቦች፣ በየጊዜው ለምናቀርባቸው ፈጣን መረጃዎች ወደ እርሶ እንዲደርስ የደወል ምልክቱን በመንካት ጽናት ሚዲያ ሰብስክራይብ ማድረጉን አይዘንጉ። ፕሮግራማችን ወደ ሌሎች እንዲደርስ ላይክ፣ ሼር በማድረግ የበኩሉን አጋርነት አይለይ እንላለን። እስከ መጨረሻው ሲቆዩ በርካታ ሀገራዊና ወቅታዊ ዓለም አቀፍ ዜናዎች ይደርሱታል። ጽናት ሚዲያ ኢትዮጵያ ከሆነ ከዚህ ህዝብ ቁጥር በላይ በውጭ እየጮሁ ያሉ ኢትዮጵያኖች አሉ። ስለነሱ ስለምን አትናገሩ? እነሱን ስለምን አታሳትፉ? ሌላው ስለ ጦርነቱ ወይም ምክክር ብላችሁ ስለምታስቡበት ነገር ልጠይቅ ብዬ የምጠይቀው ነገር በትግራይ የደረሰውን አገራዊ ኪሳራና የመሰረተ ልማት ውድመት ታውቃላችሁ። ያ ሳይካካስ ወደ አማራ ክልል ተስቦ የገባው ጦርነት ምን አይነት ውድመት እንዳደረሰ ለእናንተ የሚጠፋው ነው አይደለም? ይህን ጥያቄ ሳቀርብላችሁ። ከዛ ውጪ ኮሚሽነሯ በ265 ወረዳዎች ሄደን ተነጋግረናል አሉ። እንዴት ነው በ265 ወረዳዎች ጦርነቱ ፕላኔት ላይ ነው እንደሚካሄደው? ፕላኔት ላይ አይደለም የሚካሄደው። በዚህ አጋጣሚ በአገሪቱ እየተካሄደ ባለው ውጊያ በአሁኑ ሰዓት ትላንትና አይታችኋል። በጋቸና የአማራ ፋኖ ለኢንተርናሽናል ሬድ ክሮስ ቁስለኞችን ሲያስረክብ የተማረኩትን ሲመግብ ሳቂ እዚህ ውስጥ ሲስቁ አይገርመኝም። ለምን የጦጣ ሻምበሎች አሉ፣ እዚህ የዝንጀሮ ጋለሞታዎች አሉ፣ የጅብ አማካሪም አለ። ልክ ነው። የዱር አራዊት ተመካክሮ በሚኖርበት ሰዓት በጣም የምናሳፍር ስለሆነ ነው። ስለዚህ እኔ የአማራ ማህበር በበርዲንጋም ሊቀመንበር ነኝ። ፍጹም እባላለሁ። ስቶፕ አማራ ጄኖሳይድ፣ ስቶፕ አማራ ጄኖሳይድ። አብይ አህመድ ኢዝ አ ክሪሚናል፣ አብይ አህመድ ኢዝ አ ክሪሚናል። ስቶፕ አማራ ጄኖሳይድ።
በመፈክር የሀገራችን ችግር የሚፈታ ቢሆን ኖሮ በሶሻሊዝም ዘመን በጣም ይፈታ ነበር።